ያኗር ባለቤት ናት እንዴ? ያኗር ባለቤት ናት? አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ ለሱመያን ስልክ ሰጣኝ ነው የመጣሁት ማለት እና ለሱመያ ስደውል ደግሞ ስልኩ አይሰራም። ካኗር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች። እሱ ምን ሊያረጋት ነው? እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር ማለት ነው። በቃ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ሰላም ለእናንተ ይሁን። እንግዲህ ዛሬ ጥሩ ነገር ይዘን መተላን። ምንድነው ካላችሁ አልহামዱሊላህ ጀሚላን ለኔም ይዘው እየመጡ እንደሆነ ነግረውናል። አለይኩም ወራህመቱላሂ ወበረካቱ። እንግዲህ ቀደም እንዳወራ ነው ማለት ነው። ቀን ሙሉ ነበር ስንፈልግ ያዋል ነው ማለት ነው። አሁን እንግዲህ ወደ አመሻሽ ላይ ነው። እንግዲህ ደውላልኝ ጠብቂ ትንሽ ጠብቂኝ ብላኝ ነበር። ሪካርድ ማስቀምጣልኝ ነበር። ትንሽ ጠብቂኝ አሁኑኑ ብላ ነበር መሰለኝ። እንግዲህ እሷ ተሆነ እኔ ምን እንዳረገች አላቀም። ከጀርመን ያለችው ሰይድ ታናሽት ስኪና ማለት ነው። ቪዲዮ ላይም ከዚህ በፊት አውርቻለሁ ማለት ነው ስለሷ። እና እንግዲህ የሆነ ሰው ደውሎ ሴት ነች እየመጣውኝ ነው ብላለች። ማን እንደሆነ አላቀም። እየመጣው ነው ጠብቁኝ ነው ያለችው። እንግዲህ ምን እንደሆነ ያልተናገረችው ግልጽ ያደረገችው ነገር የለም። እኔም ተደውሎልኝ ላንተም ተደውለልካ። እንግዲህ ሱመያን እዛ ጠብቀኝ አንድ ቦታ ሆናችሁ ጠብቁኝ የሚሆን እንግዲህ አሁንም እንግዲህ እንትን እንዳሉኝ እንግዲህ አቲቃን አላስኩም ማለት ነው። ነገር እኛ የምንፈልገውን ነገር እናገኝ። ይሄንን ነገር ማለት ነው እጅግ በጣም በድጋሚ ራሱ እንደዚህ አይነት ነገር ራሱ ማለት ነው በስተት እንዳታስቡት። በስተት ማለት ሲጀመር ለኔም ተደውሎልኝ መጀመሪያ ምንም ነገር እንዳታስብ ያለችኝ እሷ ቪዲዮውን አይታ ምንም ነገር እንዳታስብ ያለችኝ ማለት ነው። አሁን እንግዲህ ድጋሚ ነው በድጋሚ መተን ነው እንግዲህ ቪዲዮ የምንቀርጸው ማለት ነው። ከዛ ቪዲዮ በኋላ ስንት ቦታ ሄድን? በጣም ብዙ ቦታ ሄደናል። ድምጿን ሰምተሻታል ስትነግርሽ ነው? ምንም ነገር የሰማሁት ነገር የለም። ጀሚላ ጋናት ወይ ስላት መጣው ምን አስቸኮለች? ዙሮ አንቺ ወደ አንቺ ጋር እየመጣው ነው። ትክክለኛው ደግሞ ሱመያን ለማግኘት በእንደዚህ አይነት ነገር ወይም ልጆቿን ለማግኘት በእንደዚህ አይነት ነገር እጅግ በጣም የሚደብር ነገር ነው። እንደዚህ አይነት አስተሳሰብ የማይሆን ነው። በቃ እኔ የምናገረው ይሄንን ነው። ምን ታያለሽ አንቺ? አንተስ ምን ትላለህ? ምንም አይደለም እንጠብቃለን። አሁን ጀሚላ እስከምናይ ድረስ ምንም ማወራ ራሱ ነገርኩ እኮ እርግጠኛ ሆኛለሁ። በቃ እኔ ትመጣለች ስላሉኝ እርግጠኛ ነኝ። ከሌላ ሰው የሰማሁት ነገር ስላለ ማለት ነው። ሰኪም እኮ ማለት ነው ትመጣለች ምናምን እኮ አላለችም። ታገሽና ጠብቂኝ አሁን እንደምንም ብዬ ጨርሳለሁ ተረጋጊ ነው ያለችኝ ማለት ነው። በቃ እሷ ካለች እኔ በቃ እንጂ አሁን እኮ እስካሁን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ተከታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አላችሁ አሉኝ አልহামዱሊላህ። እርሴ ሰይድና ንግስት ሱመያና አዩ ናቸው ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ንግስት ሱመያ ልጅ ጠፍተዋት ነበረ አግኝታት አለች ማለት ነው። እንኳን ደስ አላት እንኳን ደስ አላችሁ። እንደውም ከንግስት ሱመያ ጋር የተጨነቃችሁ እንደውም ንግስት ሱመያ ፋሚሊዎች እንኳን ደስ አላችሁ እላለሁ። ያው ሱመያ ልጅ ጠፍተዋት ነበረ አግኝታት አለች። በጣም ደስ ብሏታል። እሷም ደግሞ እርሷ አልহামዱሊላህ ልጅን አግኝታታለሁ በማለት አላህንም አመስግናለች ማለት ነው። እንግዲህ ከሱመያ ጋር ሆናችሁ የተጨነቃችሁ በሙሉ እንኳን ደስ አላችሁ እላለሁ። እንኳንም እሷም ደስ አላት እላለሁ። እንግዲህ ንግስት ሱመያ ልጇን የጠፋችበትን ምክንያት እንዴት ነው ካላችሁ ሰሞኑ ከሰይድ ጋር በጣም ተጨቃጭቀው ነበረ። መጀመሪያ ከቤት ሱመያ ወጣች። ከቤት ስትወጣ ወደ ኢመን እሄዳለሁ ብላ ለሰይድ ነግራው ነበረ። ከዛም ደግሞ ወደ ኢመን ሳትሄድም አሾልካ ወደ ኢትዮጵያ መጣች ማለት ነው። ወደ ኢትዮጵያ ስትመጣ ደግሞ ንግስት ሱመያ አዩን ካልገደልኳት አዩን ካልመታኋት ብላ በጣም ችግር ፈጥራ ነበረ። እንግዲህ ልጇን ቤት አስተኝታት ወይም ደግሞ ቤት አስቀምጣ አዩ ጋር አዳማ በሄደችበት ልጇ የ5 አመት ልጇን ተሰርቃ ነበረ። እንግዲህ ያው አሁን አግኝታታለች። በጣም ደስ ብሏታል። እሷንም
አልሐምዱሊላህ አላህንንም ማመስገን እፈልጋለሁ ብላ በጣም ደስ ብሏታል። እንደውም ልጇን እንደጠፋት እንዳገኘቻት ለተመልካቾቿ ወይም ለፋሚሊዎቿ ልትነግራቸው ወዲያውም ቪዲዮ ሰርታለች ማለት ነው። እንግዲህ ከእንደዚህ አይነት ነገር ይጠብቀን። እሷ አይኑን ልትመታ በሄደችበት እሷ ደግሞ ልጇን ተሰርቃ ነበረ። እንግዲህ በስንት መከራ ልጇን አግኝቻት እንኳን ደስ አለሽ እንኳንም ደስ አላችሁ እንላለን። እንግዲህ ያው በዚህም አጋጣሚ ሰኢድ በጣም ማስፈራሪያ ሰጥተዋት ነበረ። ልጅ አንድ ነገር ብትሆን ከአንቺ ራስ ላይ አልወርድም አልለቅሽም በማለት በጣም አስፈራርተዋት ነበረ። እና እንዴት ልጇ እንዴት ወደዚህ ልትመጣ ቻለች ተብለው ሲጠየቁ አይ እንደውም ሰኢድ ልጆቹ አይቶ ከተመለሰ ብለን ነው እንጂ ለሌላ ነገር ለመጥፎ አስበን አይደለም ብለው መልስ ሰጥተዋል። ጥፋተኛ ናቸው አለ እናት። እንዴት ልጅ ይሰርቃሉ ሳያስፈቅዱ? እንዴት የሰው ልጅ ይሰርቃሉ? ቢያንስ እንኳን ሱመያ ማስፈቀድ ነበረባቸው። ሰኢድ ሊመለስ ይችላል እነዚህ ልጆች ልውሰዳቸው ብለው ለሱመያ ማስፈቀድ ነበረባቸው። ግን ሱመያ ሳያስፈቅዱ እንዴት የሰው ልጅ ይሰርቃሉ? ከእንደዚህ አይነት ነገር ይጠብቀን። ላይክ ሰብስክራይብ